በአርሲ በንጹሃኖች ላይ በደረሰው በደል በጣም በሚያሳዝን ሁኔታ ቁጥራቸው በርካታ የሚሆኑ ማለት ይቻላል ከዚህ በፊትም ሲገደሉ ነበር። ሰሞኑን ደግሞ በጣም በሚያሳዝንና በሚዘገነን መልኩ መገደላቸው የሚታወስም ነው። ያን በማስመልከትም 101 ዓመታትን ያስቆጠረው ታሪካዊ ቤተክርስቲያንም መውደሙና መቃጠሉም የሚታወቅ ነው። ታዲያ በዚህ ዙሪያ የእስልምና እምነት ወይም ኡስታዞች በዋናነት መምህራኖች ማለትም ነው በዚህ ዙሪያ ሀዘናቸውን የገለጹ ናቸው። ምን ነው የተከበረ ሰው ልጅ እንዴት ይገደላል በማለትም ነው አንዱ መልእክታቸውን ጥልቅ ሀዘናቸውን ያስተላለፉት ኡስታዝ ያሲን ኑሩ ናቸው። ሌላኛው ደግሞ ኡስታዝ አቡበክር አህመድ እንዲሁም ደግሞ አህመድን ጀበልም እንዳሉበት ጭምርም ነው። እነዚህ ሶስቱ ጥልቅ ሀዘናቸውን በመግለጽም በይፋ መግለጫ ሰጥቷል። እጅግ አሳዛኝና ልብ ሰባሪ ነው። በዚህ አካባቢ ላይ ትኩረት ሊደረግ እንደሚገባም ነው በርካቶቹ ጥሪያቸውን እያስተላለፉ ያሉት። በአርሲ የሆነ ያለውና እየተሰማ ያለው ጉድ ምናልባት ሀገራዊ ጦርነት ሊያስነሱ ሆነ ተብሎ ታቅዶ ሴራ ተጠንስሶ እየተንቀሳቀሱ እንደሆነ ጭምርም ነው ሁኔታዎቹም የሚያስረዱት። ለፖለቲካ ጥቅምና ፍጆታ እንደሆነ ምንም ጥርጥር እንደሌለ ጭምርም ነው። በዚህ ዙሪያም የወጡት መረጃዎችን በማስመልከትም ነው ማን ነው ስለ ጦርነት እያወራ ያለው፣ ማን ነው ሀገሪቷ ላይ እርጋታ እንዳይኖር እየፈለገ ያለው የሚልም በርካቶች ዘንድ ጥያቄ እያስነሳ ይገኛል። በጣም ልብ ሰባሪ ነው። በኢትዮጵያ ታሪክ እጅግ አሳዛኝና ፈታኙ ሰዓት በአሁኑ ሰዓት ደግሞ በተለይ በአርሲ በምስራቅ አርሲ አካባቢ እየተካሄደ ያለው ከዚህ በፊትም በተደጋጋሚ እየተሰሙ ያሉት መረጃዎችም ለጆሮም የሚሰቀጥጡ ዘግናኝ ህጻናትን እንኳን ሳይመርጡ በአደባባይ ላይ የተገደሉበት ሁኔታም ነው። በዚህ ዙሪያ እንግዲህ ሁሉም ድምጽ ሊሆን እንደሚገባና ይህ ነገር መብቃት እንዳለበት መንግስት ደግሞ ልዩ ከለላ እንዲያደርግም ነው በርካቶቹም ጥሪ ያስተላልፉ ያሉት። በዚህ አካባቢ በተለይ ህዝቡ መጠበቅ እንዳለበት ጭምርም ነው። በተደጋጋሚ ሰዎች በዘግናኝ መልኩ ህጻናት ከዚህ በፊት ከፍተኛ የአካል ጉዳት ደርሶበት በሆስፒታል የሃይማኖት አባቶች ከዚህ በፊት መጎብኘታቸውም የምታወስም ነው። በተመሳሳይ ስፍራ ነው እየተሰማ ያለው እጅግ አሳዛኝና ልብ ሰባሪ መረጃን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። የንጹሃን ሞት ይብቃ በማለትም ነው በርካቶቹም ሀሳባቸውን የገለጹ ያሉት። ሚኪታቦርን ፎን ሰብስክራይብ በማድረግ ወቅታዊና ሊደመጡ የሚገቡ መረጃዎችን ያገኙ። አጠቃላይ እንግዲህ እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ። ሰላም ቆዩልኝ።